Iran's president says the country is engaged in what he called a full-scale war. የመካከለኛው ምስራቅ ውጥረት ከቁጥጥር ውጪ ወደሆነ ሙሉ የጦርነት አዙሪት ውስጥ በይፋ ገብቷል። ዓለም ከዚህ ቀደም አይታው የማታውቀው ታላቅ ቀውስ ደጃፋችን ላይ ደርሷል። ባለፉት ጥቂት ቀናት ውስጥ የተከሰቱት ክስተቶች ቀጣናውን ብቻ ሳይሆን መላውን የዓለም የፖለቲካና የኢኮኖሚ መዋቅር እያናጉትም ይገኛል። ዓለምን ያስደነገጠው ይፋዊ ሰበር መግለጫ የወጣው ታዲያ ከቴህራን ነው። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በቅርቡ በሰጡት መግለጫ እውነታው ግን ዛሬ ኢራን እስላማዊ ሪፐብሊክ ከአሜሪካ ጋር ሙሉ በሙሉ ጦርነት ውስጥ ገብታለች ሲሉ በይፋ አውጀዋል። ፕሬዝዳንቱ አክለውም ተጨባጭ መሆን አለብን፣ የዚህን የመቋቋምና የጽናት ተፈጥሯዊ መዘዞች መቀበልም ይኖርብናል ብለዋል። የመግለጫ የወጣው ዋሽንግተን በኢራን ሰሜናዊና መካከለኛው ክፍሎች ላይ ጥቃቷን በከፍተኛ ደረጃ ካስፋፋች በኋላ ነው። ሁኔታው የጀመረው ባለፈው ነበር። በዮርዳኖስ ምድር በሚገኝ አንድ የአሜሪካ የአየር ኃይል ሰፈር ላይ ድንገተኛና አሰቃቂ ጥቃት ተሰነዘረ። የኢራን ታማኝ ኃይሎች የሰነዘሩት የሚሳኤልና የድሮን ናዳ በዮርዳኖስ የሚገኘውን የአሜሪካ የጦር ሰፈር ክፉኛ የመታው ሲሆን በዚህም ሳቢያ 2 የአሜሪካ ወታደሮች ተገድለዋል። ነገር ግን ክስተቱን ይበልጥ አሳሳቢ ያደረገው አንድ ሌላ አሜሪካዊ ወታደር የደረሰበት ሳይታወቅ ሙሉ በሙሉ መጥፋቱና 4 ወታደሮች በከባድ ሁኔታ በመቁሰላቸው ሳቢያ ወደ ሆስፒታል መወሰዳቸው ነው። የአሜሪካ መካከለኛ እዝ በዮርዳኖስ የጠፋውን ወታደር ለመፈለግ ባደረገው ፍለጋ ማንነታቸው ያልታወቁ አስከሬኖች ማግኘቱንና የማረጋገጫ ሂደት ላይ መሆኑን ገልጿል። በተጨማሪም በሰሜን ኢራቅ በወደቀ የኢራን ድሮን ፍንዳታ ሳቢያ ሌላ ተጨማሪ አንድ አሜሪካዊ ወታደር መገደሉና ሌላኛው መቁሰሉ ታውቋል። በማህበራዊ ሚዲያዎች ላይ በስፋት እየተዘዋወረ የሚገኘው ተንቀሳቃሽ ምስል የኢራን ሚሳኤሎች የዮርዳኖስን የአየር ኃይል ሰፈር ሲመቱና እሳት ሲያስነሱ በግልጽ ያሳያል። ይህ ክስተት ጦርነቱ ከተጀመረበት ጊዜ አንስቶ ለአሜሪካ ጦር እጅግ አሰቃቂና ከባድ ከሆኑት አንዱ ሆኖ ተመዝግቧል። ይህንን ተከትሎ ዋሽንግተን በከፍተኛ ቁጣ ተነስታለች። የዋይት ሃውስና የፔንታገን ባለስልጣናት የአጸፋ እርምጃው ፈጣንና አውዳሚ እንደሚሆንም አስጠንቅቀዋል። የአሜሪካ መካከለኛ እዝ የፕሬዝዳንት ዶናልድ ትራምፕን ቀጥተኛ መመሪያ በመቀበል ባለፉት 9 ተከታታይ ቀናት በኢራን ይዞታዎች ላይ እጅግ ኃይለኛ የአየር ጥቃት በመሰንዘር ከባድ የአጸፋ እርምጃ መውሰድ ጀምሯል። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ወታደሮች በመገደላቸው የተነሳ የተሰነዘረው ጥቃት ኢራንን በከባድ ሁኔታ የመታ መሆኑን ገልጸዋል። ይህ አዲስ ጥቃት እሁድ ዕለት መጠናቀቁ የተገለጸ ሲሆን በሁለቱ ሀገራት መካከል በሆርሙዝ ሰርጥ ቁጥጥር ዙሪያ እየተካሄደ ያለውን ፍጥጫ ግን ይበልጥ ወደ ከፋ ደረጃ አሻግሮታል። ከአንድ ወር በፊት በሁለቱ ኃይሎች መካከል ተፈርሞ የነበረው የመግባቢያ ሰነድ በአሁኑ ወቅት ሙሉ በሙሉ ፈርሷል። ሀገራቱ ወደ ከፋና ሁሉን አቀፍ ጦርነትም ተመልሰዋል። ውጥረቱ ከመባባሱ የተነሳ እስራኤል ከአሜሪካ የሚላኩላትን በደርዘን የሚቆጠሩ ተጨማሪ የጦር አውሮፕላን ነዳጅ መሙያዎችን ለመቀበል በአስቸኳይ እየተዘጋጀች መሆኗ ብቻ ሳይሆን አሁን ደግሞ በቀጥታ ወደ ጦርነቱ በመግባት የአሜሪካን የተስፋፋ ወታደራዊ ዘመቻ ለመቀላቀል በከፍተኛ ደረጃ እየተዘጋጀች መሆኗ ታውቋል። የእስራኤል የደህንነት መዋቅር ባደረገው ከፍተኛ የመንግስት ውይይት በቅርብ ቀናት ውስጥ ሁኔታዎች ወደ ከፋ የጦርነት ደረጃ የማደግ ዕድላቸው እጅግ ከፍተኛ መሆኑን ገምግሟል። አሜሪካና አጋሮቿ በኢራን ላይ የሚሰነዝሩትን ወታደራዊ ጥቃት በከፍተኛ ደረጃ ለማስፋት ማቀዳቸውን ተከትሎ ይህ የእስራኤል የጦርነት ዝግጁነት በቀጠናው ያለውን ወታደራዊ ሚዛን ሙሉ በሙሉ የሚቀይር ይሆናል ተብሎም ተፈርቷል። የአሜሪካ መካከለኛ እዝ ባወጣው ይፋዊ መግለጫ መሰረት በጥቃቱ የመጀመሪያ ማዕበል ላይ ያነጣጠረው የኢራንን ባለስቲክ ሚሳኤል ክምችት በሚቆጣጠረውና የሃይማኖታዊ ስርዓት ዋነኛ የኃይል መሰረት በሆነው የኢራን አብዮታዊ ዘብ ወታደራዊ ይዞታዎች ላይ ነው። አሜሪካ በዚህ ሰፊ ወታደራዊ ዘመቻ ላይ የቶማሃውክ ክሩዝ ሚሳኤሎችንና እጅግ ዘመናዊ ተዋጊ ጀቶችን የተጠቀመች ሲሆን የኢራንን የባህር ዳርቻ የክትትል ጣቢያዎች፣ የአየር መከላከያ ስርዓቶችና የድሮን መጋዘኖችን በከባድ ድብደባ አውድማለች። ሴንትኮም እንደገለጸው የጥቃቱ ዋና ኢላማ ኢራን በሆርሙዝ ሰርጥ በሚያልፉ የንግድ መርከቦች ላይ የምታሰማውን ዛቻ ማዳከምና በዮርዳኖስ አሜሪካውያንን የገደሉትን የኢራን አብዮታዊ ዘብ ኃይሎችን በአስቸኳይ መቅጣት ነው። የኢራን የዜና ምንጮች እንደዘገቡት ከሆነም የአሜሪካ ጥቃት በደቡባዊ ኢራን በሚገኘው ሲሪክና ከኢራቅ ድንበር አቅራቢያ ባለችው ሻዴጋን አካባቢዎች ላይ አርፏል። ምንም እንኳን የኢራን መንግስታዊ ዜና ወኪሎች በእነዚህ አካባቢዎች ላይ የደረሰ የጉዳት ዝርዝር የለም ቢሉም ተጨባጭ ሁኔታዎች ግን ሌላ ታሪክ ያወራሉ። የወታደራዊ ዘመቻ የፕሬዝዳንት ዶናልድ ትራምፕን ድብቅ እቅድ ሙሉ በሙሉ ወደ መሬት ያወረደ ይመስላል። በአሁኑ ወቅት በደቡባዊ ኢራን ሆርሙዝጋን ግዛት ውስጥ የሚገኙ ትልልቅ ድልድዮች፣ የኤሌክትሪክ ኃይል ማመንጫዎችና የውሃ ማጣሪያ ጣቢያዎች በአሜሪካ ሚሳኤሎች ክፉኛ ተመተዋል።
የኢራን ባለስልጣናት ሰኞ ዕለት ጥቃቱ በአገሪቱ ሰሜናዊና መካከለኛ ክፍሎች ጭምር መስፋፋቱንና በምስራቅ አዘርባይጃን ግዛት የአንድ ሰው ሕይወት ማለፉን ገልጸዋል። ይህ በእንዲህ እንዳለ አሜሪካ ጥቃቱን ይበልጥ ለማጠናከር ስትል በእስራኤል ውስጥ የሚገኘውን ነባር የአየር ላይ ነዳጅ መሙያ አውሮፕላኖች ስብስብ በከፍተኛ ቁጥር ለማጠናከር ወስናለች። የዋሽንግተን አስተዳደር ተጨማሪዎቹን አውሮፕላኖች በሲቪል የአየር ትራፊክ ላይ የሚፈጥሩትን መጨናነቅ ለመቀነስ ሲል በተወሰኑ የሲቪል አውሮፕላን ማረፊያዎች ላይ ብቻ ሳይሆን በቀጥታ በእስራኤል የአየር ኃይል ወታደራዊ ቤዞች ውስጥ ስትራቴጂያዊ በሆነ መልኩ ለማስፈር መምረጡ ታውቋል። ይህ ስትራቴጂያዊ ለውጥ ያስፈለገው ባለፉት ወራት የአሜሪካ ወታደራዊ አውሮፕላኖች እንቅስቃሴ በእስራኤል ዋነኛ የሲቪል በር በሆነው የቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ ላይ እስከ 70% የሚደርስ የአገልግሎት መቆራረጥና የቦታ ስበት ፈጥሮ ስለነበረ ያንን ውጥረት ለመቀነስና ወታደራዊ ዝግጁነቱን ይበልጥ ሚስጥራዊና ፈጣን ለማድረግ ታስቦ የተወሰነ እርምጃ ነው ተብሏል። በእስራኤል የሚገኙት የአሜሪካ የጦር አውሮፕላኖች ቁጥር በከፍተኛ ሁኔታ እየጨመረ የመጣ ሲሆን ይህ ስትራቴጂያዊ ዝግጁነት እስራኤል በቀጥታ የአሜሪካን የአየር ላይ ጥቃቶች የምታግዝበትንና አስፈላጊ ከሆነም ተባብራ የምትዘምትበትን መሰረት እየጣለ ይገኛል። ከሁሉም በላይ ግን የዓለም አቀፉን ማህበረሰብ ያስደነገጠውና ታላቅ ስጋት የፈጠረው ዜና የኢራን መንግስት የሰጠው አስቸኳይ መግለጫ ነው። የኢራን የአቶሚክ ኤነርጂ ድርጅት በይፋ እንደገለጸው የአሜሪካ የአየር ጥቃት በአገሪቱ ደቡብ ምዕራብ ክፍል በሁዜስታን ግዛት ውስጥ እየተገነባ ያለውን አዲስ የኒውክሌር ኃይል ማመንጫ ጣቢያ ኢላማ አድርጓል። ፍንዳታው የተከሰተው በካሩን ወንዝ አቅራቢያ ከአህቫዝ ከተማ በስተደቡብ 70 ኪሎ ሜትር ርቀት እንዲሁም ከፋርስ ባህረ ሰላጤ በስተሰሜን 100 ኪሎ ሜትር ርቀት ላይ በሚገኘው ዳርክ ሆቪን በተሰኘው የኒውክሌር ጣቢያ ላይ ነው። የኢራን የኒውክሌር ኤነርጂ ተቆጣጣሪ ተቋም ይህንን ጥቃት በጽኑ ኮንኗል። በወጣው መግለጫም ተፈጥሮው ጉልበተኝነትና ህገወጥነት ብቻ የሆነው የአሸባሪውና ወንጀለኛው የአሜሪካ ስርዓት ዓለም አቀፍ ሕግን የጣሰ ጠበኛና አረመኔያዊ ድርጊት ፈጽሟል። አሜሪካ ኢላማ ያደረገችው የኢራን ህዝብ የክብር ምልክትና ራሱን ለመቻል የሚያደርገውን ጥረት ነው ብሏል። ይህ ጣቢያ ከዚህ ቀደም ጥቃት ይደርስበታል ተብሎ ያልተገመተ ስፍራ በመሆኑ የቴህራን ቁጣ እጅግ የበረታ ሆኗል። ምንም እንኳን የኢራን ባለስልጣናት በጥቃቱ የደረሰውን ትክክለኛ የጉዳት መጠን ይፋ ባያደርጉም ድርጊቱ ግን የዓለም አቀፍ ሕግጋትን የጣሰ መሆኑን ደጋግመው ገልጸዋል። ይህንን አስደንጋጭ ዜና ይበልጥ ያባባሰው ሰኞ ዕለት የወጣው ተጨማሪ ዜና ነው። በሀገሪቱ ብቸኛ ሲቪል ኒውክሌር ጣቢያ በሚገኝባት የቡሻህር ከተማ ላይ የአሜሪካ ሚሳኤሎች መውደቃቸውን የከተማዋ ገዢ መሐመድ ሞዛፈሪ ለኢርና የዜና ወኪል አረጋግጠዋል። ይህንን አስደንጋጭ ዜና ተከትሎ የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በሌሊት ስለተፈጸመው ጥቃት የሚወጡ ዘገባዎችን እያጣራ መሆኑን አስታውቆ በአስቸኳይ መግለጫም አውጥቷል። በተባበሩት መንግስታት ድርጅት ስር የሚገኘው ይህ ኤጀንሲ ባደረገው ማብራሪያ የተመታው የዳርክ ሆቪን ኒውክሌር ጣቢያ ግንባታው የተጀመረው በአውሮፓውያኑ 2022 ቢሆንም አሁንም ገና በመጀመሪያው የግንባታ ምዕራፍ ላይ ያለ መሆኑን ገልጿል። የኤጀንሲው ባለሙያዎች በቅርቡ ቦታውን በጎበኙበት ወቅት ምንም አይነት የኒውክሌር ማዕድን ወይም ሬዲዮ አክቲቭ ቁስ እዚያ ስላልነበረ አሁን ላይ የተሰነዘረው ጥቃት ምንም አይነት የኒውክሌር ጨረር አደጋ ያስከትላል ተብሎ እንደማይታመን በማረጋገጥ ያለምን ስጋት በጥቂቱ ቀርፈዋል። ይሁን እንጂ የኤጀንሲው ዋና ዳይሬክተር ራፋኤል ግሮሲ ሁኔታው አሳሳቢ መሆኑን በመጥቀስ ከኒውክሌር ጋር በተያያዙ ማናቸውም ጣቢያዎች አቅራቢያ ወታደራዊ እገዳና መረጋጋት እንዲኖር ለሁሉም ወገኖች ጥሪያቸውን አቅርበዋል። ኢራን ለአሜሪካ ጥቃቶች የሰጠችው ምላሽም ፈጣን፣ ስትራቴጂያዊና አውዳሚም ነበር። የኢራን መንግስት ቴሌቪዥንና የአብዮታዊ ዘብ መግለጫ እንደዘገበው ሰኞ ማለዳ ላይ የኢራን ድሮኖችና ሚሳኤሎች በአሜሪካ የክልሉ አጋሮች ላይ ማዕበል መሰል ጥቃቶችን ከፍተዋል። ዋነኛው ጥቃት የተሰነዘረበት የኩዌት አል አድሪ ወታደራዊ ሰፈርና የአል አየር ኃይል ቤዝ በኢራን ድሮኖች የተመቱ ሲሆን በጥቃቱ የቅድመ ማስጠንቀቂያ ራዳር ስርዓት ሙሉ በሙሉ መውደሙ ታውቋል። ጥቃቱ ለሁለተኛ ተከታታይ ቀን በኩዌት የውሃ ማጣሪያ ጣቢያ ላይ ከባድ እሳትም አስከትሏል። የኩዌት ጦር ኃይሎች በርካታ የኢራን ሚሳኤሎችን በአየር ላይ መተው መጣላቸውን ቢገልጹም የኤሌክትሪክ ኃይል ማመንጫዎች መጎዳታቸውና የኃይል አቅርቦት መቆራረጡ በአገሪቱ ውስጥ ከፍተኛ ማህበራዊ ቀውስን ፈጥሯል። የባህረ ሰላጤው ሀገራት ትብብር ምክር ቤት ዋና ጸሐፊ ጃሰም መሐመድ አልቡወይዲ ኢራን ሲቪል መሰረተ ልማቶችንና የውሃ ማጣሪያ ጣቢያዎችን መምታቷ ፍጹም የጦርነት ወንጀል ነው ሲሉም በጽኑ ኮንነዋል። በተመሳሳይ ሰዓት የባህሬን የውስጥ ጉዳይ ሚኒስቴር የአየር ድብደባ ሳይረኖች መጮኻቸውን ገልጾ የባህሬን የአየር መከላከያ ስርዓቶች የተሰነዘረባቸውን ጥቃት ለመመከት ከፍተኛ ዝግጅት ውስጥ ገብተዋል። በዮርዳኖስም የጦር መሳሪያ ሳይረኖች የጮሁ ሲሆን የዮርዳኖስ ጦር 3 የኢራን ሚሳኤሎችን መትቶ መጣሉን ይፋ አድርጓል። ይህ የኢራን ጥቃት እስራኤልን ጭምር ታላቅ ስጋት ላይ ጥሏታል።
የእስራኤል መከላከያ ሰራዊት ባወጣው መግለጫ ወደ ጎረቤት ዮርዳኖስ አቃባ የወደብ ከተማ የተተኮሱት የኢራን ሚሳኤሎች ፍንጣሪ ወደ እስራኤል ድንበር ሊሻገር እንደሚችል በራዳር ማረጋገጡን አስታውቋል። በዚህም ምክንያት ለሳምንታት ጸጥ ብለው የነበሩት የሮኬት መከላከያ ሳይረኖች በደቡባዊቷ ኤይላት ከተማ ሊደመጡ እንደሚችሉ ህዝቡን አስጠንቅቋል። የመካከለኛው ምስራቅ ሀገራት ኩዌት፣ ዮርዳኖስና ባህሬን የአየር መከላከያ ስርዓቶቻቸውን በአዲስ መልክ በከፍተኛ ሁኔታ በማዘጋጀትም ሌሊቱን በስጋት አሳልፈዋል። እስቲ እዚህ ጋር ላፍታ ቆም እንበልና አንድ መሰረታዊ ጥያቄ እንጠይቅ። ኢራን ለምን ትኩረቷን ወደ ዮርዳኖስ አዞረች? ዮርዳኖስን ማጥቃት የፈለገችበት ስትራቴጂያዊ ሚስጥርስ ምንድነው? የኢራን ገዢ ስርዓት በዮርዳኖስ ግዛት ላይ የሚሰነዘረውን ጥቃት በከፍተኛ ፍጥነት ማሳደጉ ከዚህ ቀደም ከነበሩት ጥቃቶች ሁሉ ይበልጥ የከፋ ያደርገዋል። ይህ ኢራን በዮርዳኖስ ላይ ጥቃት ስትሰነዝር የመጀመሪያዋ ባይሆንም አሁን ግን በዚያ የሚገኙትን የአሜሪካ ጦር ኃይሎችን ብቻ ሳይሆን የዮርዳኖስን መንግስት ጭምር ለማስፈራራት እየሞከረች እንደሆነ በግልጽ እየታየ ነው። የኢራን ወታደራዊ ስትራቴጂ ሁልጊዜም አንድ አይነት ነው። ጥቃት በተሰነዘረባት ቁጥር ምላሹን በአንድ ቦታ ብቻ ከማስቀመጥ ይልቅ ግጭቱን በመላው ቀጠናው ማሰራጨትን ትመርጣለች። ኢራን በአሁኑ ወቅት ከሊባኖስ የባህር ዳርቻ ተነስቶ በኢራቅና በዮርዳኖስ በኩል አድርጎ እስከ ፋርስ ባህረ ሰላጤ ከዚያም እስከ ኦማን ባህረ ሰላጤ ድረስ የሚዘልቅ በሺዎች የሚቆጠሩ ማይሎች ርዝመት ያለው ሰፊ የጦር ግንባር ፈጥራለች። ኢራን ለዓለም የምታስተላልፈው ግልጽ መልእክት አለ። ጥቃት በተሰነዘረባት ቁጥር አሜሪካና በቀጠናው ያሉ ወዳጅ ሀገራት በዚህ በሺዎች የሚቆጠሩ ማይሎች ርዝመት ባለው የጦር ግንባር ላይ ለሚሰነዘሩ ጥቃቶች ራሳቸውን ማዘጋጀት አለባቸው የሚል። ዮርዳኖስ ከተመሰረተች ጊዜ ጀምሮ የምዕራባውያን ታማኝ አጋር ሆና የቆየች ሀገር ናት። ሀገሪቱ መጀመሪያ ላይ የተመሰረተችው በብሪታንያ የሞግዚትነት አስተዳደር ስር ሲሆን የዮርዳኖስ ነገስታት የትውልድ ሐረግ በአሁኑ ወቅት ሳውዲ አረቢያ ወደምትባለው ሀገር የሚመዘዝ ነው። በታዋቂው የአረቢያው ላውረንስ ዘመን የአሁኑ የዮርዳኖስ ገዢዎች ቤተሰቦች በአንደኛው የዓለም ጦርነት ወቅት ከብሪታንያ ጋር በመተባበር በኦቶማን ኢምፓየር ላይ ዘምተዋል። ከጦርነቱ በኋላ አገር በገነቡበት ወቅት የብሪታንያ መኮንኖች በወቅቱ የአረብ ሌጊዮን ተብሎ ይጠራ የነበረውን የዮርዳኖስን ጦር በማስተዳደርና በማሰልጠን ረገድ ቁልፍ ሚና የተጫወቱ ሲሆን ጦሩም ብቁ የውጊያ ኃይል እንዲሆን አድርገውታል። ዮርዳኖሳውያን በአውሮፓውያኑ 1948 በተደረገው የእስራኤል የነጻነት ጦርነት ላይ ከእስራኤል ጎን ተዋግተዋል። ሆኖም ግን ሁለቱ ሀገራት በአውሮፓውያኑ 1994 ይፋዊ የሰላም ስምምነት እስከተፈራረሙበት ጊዜ ድረስ የዮርዳኖስ መንግስት ከእስራኤል ጋር ሚስጥራዊ ግንኙነቶቹን ጠብቆ ቆይቷል። በመሆኑም ሀገሪቱ ከእስራኤል ጋር የብዙ ዓመታት ግንኙነት ብቻ ሳይሆን የምዕራባውያን ቁልፍ ወዳጅም ሆና ቆይታለች። እንደ አውሮፓውያኑ አቆጣጠር በ1950ዎቹ በናስር ዘመን መኮንኖች አማካኝነት እንዲሁም በ1960ዎቹና 1970ዎቹ በፍልስጤም ታጣቂ ቡድኖች ሳቢያ ስጋት በገጠማት ጊዜ ሳይቀር ከእንግሊዝ ጋር በጋራ ሰርታለች። በአሁኑ ወቅትም ዮርዳኖስ በመካከለኛው ምስራቅ እጅግ ውስብስብ በሆነ ስፍራ ላይ ትገኛለች። በስተምስራቅ እስራኤል፣ ኢራቅ፣ ሶሪያና የባህረ ሰላጤው ሀገራት መሃል መገኘቷ በትላልቅ ጎረቤቶቿ ወይም በቀጠናው በሚፈጠሩ ግጭቶች ሳቢያ አደጋ ሊደርስብኝ ይችላል የሚል ስጋት ያንዣብብባታል። በሶሪያ የእርስ በርስ ጦርነት ወቅት ዮርዳኖስ በመቶ ሺዎች የሚቆጠሩ ሶሪያውያን ስደተኞችን ተቀብላ አስተናግዳለች። አሜሪካ ኢራቅን በወረረችበት ወቅትም ከኢራቅ አማጽያን ከአልቃይዳና ከአይሲስ የሚመጣው ስጋት ወደ ሀገሬ ሊሻገር ይችላል የሚል ከፍተኛ ስጋት ነበራት። በዚህም ምክንያት ሀገሪቱ የቀጠናዊ ግጭቶችን ውጤት ስለምታውቅ በግጭቶች ውስጥ ላለመግባት ጉዳዮቿን በጥንቃቄ ስትመራ ቆይታለች። ነገር ግን ዮርዳኖስ እነዚህን ግጭቶች ሁልጊዜም ማስወገድ አልተቻላትም። የቅርብ ጊዜው የኢራን ጥቃት ይህንን ተግዳሮት በግልጽ ያሳያል። በአውሮፓውያኑ ጥር 2024 በኢራን የሚደገፈው የኻጣይብ ሄዝቦላህ የተባለው ቡድን በሰሜን ምስራቅ ዮርዳኖስ በሚገኘው ታወር 22 በተባለ የጦር ሰፈር ላይ ጥቃት ሰንዝሮ 3 አሜሪካውያንን መግደሉ ይታወሳል። አሁንም ቢሆን ኢራን በዮርዳኖስ የሚገኙትን የአሜሪካ ጦር ኃይሎችን የመምታት መብት እንዳላት የምታምን ይመስላል። እንዲሁም ዮርዳኖስ የአሜሪካን ወታደሮች ማስተናገድ እንደሌለባት መልእክት ለማስተላለፍ በሀገሪቱ ላይ ቀጥተኛ ጥቃት እየሰነዘረች ነው። ኢራን ይህንን የማስፈራሪያ መልእክት ለማስተላለፍ እየሞከረች ያለችው በዮርዳኖስ ላይ ብቻ አይደለም። ይህንን መልእክት በኩዌት፣ በባህሬን፣ በተባበሩት አረብ ኤሚሬቶች፣ በሳውዲ አረቢያ፣ በኦማንና በተለይም በሰሜን ኢራቅ በሚገኘው የኩርዲስታን ክልል ላይ በሚሰነዘሩ ጥቃቶችም ጭምር እያሳየች ነው።
ኢራን በኢራቅ ውስጥ በመቶዎች የሚቆጠሩ ጥቃቶችን የፈጸመች ሲሆን በተለይም በኩርድ ክልል ውስጥ መሰረትና ተቋማት ያላቸውን የኩርድ ኢራን ተቃዋሚ ቡድኖችን ኢላማ አድርጋለች። ከዚህ በተጨማሪም ኢራን ሰሞኑን በሶሪያ የሚገኘውን የአሜሪካ ጦር ሰፈር ኢላማ ማድረጓንም ተናግራለች። በአልታንፍ የሚገኘው የአሜሪካ ጦር ሰፈር በኢራን አብዮታዊ ዘብ ድንገተኛ ጥቃት እንደደረሰበትም ተገልጿል። ምንም እንኳን አሜሪካ ወታደሮቿን ከዚህ ሰፈር ገና በየካቲት ወር ያስወጣች ቢሆንም ኢራን ግን በጥቃቱ የረጅም ርቀት የባሊስቲክ ሚሳኤሎችንና ድሮኖችን በመጠቀም በማንኛውም ስፍራ ጥቃት ማድረስ እንደምትችል ለሶሪያ ማስጠንቀቂያ እየሰጠች ነው። ነገር ግን ጦርነቱን ይበልጥ ያወሳሰበውና የቀጠናውን እሳት ያቀጣጠለው ሌላው ሰበር ዜና ከሰሞኑ ተሰምቷል። በየመን የሚገኙትና ከኢራን ጋር የተሰለፉት ሁቲዎች በሳውዲ አረቢያ ላይ ወዲያውኑ የሚተገበር የባህር ላይ ከበባ በይፋ አውጀዋል። የሁቲዎች ወታደራዊ ቃል አቀባይ በሰጠው መግለጫ በወንጀለኛው የሳውዲ ጠላት ላይ አይን ስለ አይን በሚለው መርህ መሰረት ይህ መግለጫ ከወጣበት ሰዓት አንስቶ የባህር ላይ ማዕቀብ ጥለናል ብሏል። ሁቲዎች ይህንን እርምጃ የወሰዱት ሳውዲ አረቢያ ላለፉት 12 ዓመታት በየመን ሕዝብ ላይ የጣለችውን ግፈኛ ከበባ ለመበቀል ሀብታችንን ለመዝረፍ እንዲሁም በየብስ በባህርና በአየር ወደቦቻችንና በአውሮፕላን ማረፊያዎች ላይ የጣለችውን ሁለንተናዊ ከበባ ለመመከት መሆኑን ተናግረዋል። ባሳለፍነው ሳምንት ሁቲዎች ሳውዲ በእነርሱ ቁጥጥር ስር ያለን አየር ማረፊያ በቦምብ ደብድባለች ካሉ በኋላ በሳውዲ ላይ የሚሳኤል ናዳ የረጩ ሲሆን ይህም ከአውሮፓውያኑ መጋቢት 22 አንስቶ ቆይቶ የነበረውን የተኩስ አቁም ስምምነት ሙሉ በሙሉ ያፈረሰም ሆኗል። በዚህ ሁሉ ቀውስ መሃል ከአሜሪካና እስራኤል በኩል የወጡት መግለጫዎች እሳቱን ይበልጥ የሚያቀጣጥሉ ሆነዋል። ፕሬዝዳንት ዶናልድ ትራምፕ ለአንድ የአሜሪካ መገናኛ ብዙሃን በሰጡት ቃል ኢራን የተኩስ አቁም ስምምነቱን ውድቅ ማድረጓ ምንም ግድ አይሰጠኝም ብለዋል። ትራምፕ አሁን ላይ በኢራን ላይ የከፍተኛ ጫና ስልታቸው ሙሉ በሙሉ ወደ ተግባር ቀይረዋል። የአሜሪካው ፕሬዝዳንት በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት የገሃነም ደጃፎች ከዚህ ቀደም አይተውት በማያውቁ መልኩ አሁን ላይ ተለቀውባቸዋል ሲሉ በከፍተኛ ቁጣ አስጠንቅቀዋል። ትራምፕ በኮንግረስ ውስጥ ላሉት የሪፐብሊካን አጋሮቻቸው ባደረጉት ጥሪ በሩሲያ ላይ የተጣለውን የማዕቀብ ረቂቅ አዋጅ በማስፋት ኢራንንም እንዲያካትት አሳስበዋል። ይህንን ሲያብራሩም ይህ የሟቹ ሴናተር ሊንድሴይ ግርሃም ምኞት የነበረ ነው ብለዋል። ይህ ረቂቅ አዋጅ የሩሲያንና የኢራንን ነዳጅ የሚገዙ ሀገራትን በከፍተኛ ታሪፍ የሚቀጣ በመሆኑ እንደ ህንድ ያሉ ትልልቅ ነዳጅ አስመጪ ሀገራትን ጭምር ኢላማ ያደርጋል ተብሏል። በሌላ በኩል የእስራኤል የዜና ማሰራጫ በሆነው ቻናል 12 የወጣው አዲስና እጅግ አስደንጋጭ ዘገባ እንደሚያሳየው ኢየሩሳሌም በአሜሪካ የሚመራውን የተስፋፋ ወታደራዊ ዘመቻ በቀጥታ ለመቀላቀል በሚስጥር እየተዘጋጀች ትገኛለች። አንድ ከፍተኛ የእስራኤል ባለስልጣን እንደገለጸው ከአሜሪካውያን ጋር ቀጣይነት ያለው ውይይት እያደረግን ነው። ነገር ግን አንድ ግልጽ ሀቅ አለ። ዶናልድ ትራምፕ የማይገመት መሪ ነው። በአሁኑ ወቅት ዋሽንግተን በኢራን ላይ የምታደርገውን የጥቃት ኃይል በከፍተኛ ደረጃ ለመጨመር የምትፈልግ ይመስላል ብሏል። የኢራን መከላከያ ሚኒስትር እስራኤል ካትስ በበኩሉ አንድ ሚሳኤል ድንበራችንን ከነካ በሙሉ ኃይላችን ጥቃት እንሰነዝርባቸዋለን በማለት ሀገሪቱ ለጥቃት ሙሉ በሙሉ ዝግጁ መሆኗን አውጇል። ባለስልጣናቱ እንደገለጹት እስራኤል አሁኑኑ ለማንኛውም እድል ራሷን እያዘጋጀችና አስቸኳይ እንዲሁም ስትራቴጂያዊ የሆኑ ወታደራዊ አማራጮችን እየገነባች ትገኛለች። አሜሪካውያን ግጭቱን ለማስፋትና እስራኤልን ለማሳተፍ ከወሰኑ ወይንም ኢራናውያን በእኛ ላይ ያልታሰበና ያልተጠበቀ ቂልነት የተሞላበት እርምጃ ከወሰዱ ሙሉ በሙሉ ዝግጁ ሆነን እንጠብቃቸዋለንም ብለዋል። ለእነዚህ ሁሉ ማስፈራሪያዎች የኢራን ምላሽ ታዲያ ምን ነበር? የኢራኑ የበላይ መሪ አያቶላ ሙጅታባ ኻሜኒ በራሳቸው ይፋዊ ቴሌግራም ገጽ ላይ ባሰፈሩትና በኢራን መንግስት መገናኛ ብዙሃን በወጣው የጽሑፍ መግለጫ ታሪካዊ ቁጣቸውን ገልጸዋል። በመግለጫቸውም ፕሬዝዳንት ዶናልድ ትራምፕን በአሜሪካና በኢራን መካከል የተደረገውን ስምምነት ጥሷል ሲሉ የወነጀሉ ሲሆን አሜሪካንንም ታላቋ ሰይጣን ሲሉ ጠርተዋታል። ይህ የቃላት አጠቃቀም መሪው ወደ ስልጣን ከመጡ አንስቶ በፍጹም ተጠቅመውት የማያውቁት ቃል መሆኑን ልብ ይሏል። የአይነቱ የፖለቲካ ንግግርም ከትራምፕ አስተዳደር ጋር የነበረው ስምምነት መፍረሱን ተከትሎ ኢራን ወደ ቀደመው የታሪካዊ አብዮታዊ ቋንቋ አጠቃቀሟ መመለሷን የሚያሳይ ግልጽ ምልክት ነውም እያስባለ ነው። አያቶላህ ሙጅታባ ኻሜኒ በመግለጫቸው የሚከተለውንም ብለዋል። ታላቋ ሰይጣን በኢራንና በአሜሪካ ፕሬዝዳንቶች መካከል የተፈረመውን የመግባቢያ ሰነድ በተደጋጋሚ በመጣስ የአሜሪካ ፕሬዝዳንት ፊርማ ፍጹም ዋጋ ቢስ፣ እምነት የማይጣልበትና የማይታመን መሆኑን በድጋሜ ለሁሉም ሰው አስመስክራለች። ጉልበተኝነት፣ የበላይነት የመፈለግ ምኞትና አረመኔነት የአሜሪካ መንገድና መርህ የማይነጣጠሉ አካላት ናቸው። ይህ የጭካኔና የክህደት ጨለማ ተሞክሮ የአሜሪካን አታላይነት፣ ምክንያተ ቢስነት፣ እምነት የማይጣልባት መሆንና ክፉነት የሚያሳይ ሌላኛው ትልቅ ማረጋገጫ ሆኖ ይቆም ዘንድ
ታላቋ ሰይጣን አሁንም እውነተኛ ፊቷን ያለ ጭምብል በድጋሜ ገልጣለች ብለዋል። ነገር ግን ከነኚህ ሁሉ መግለጫዎች ጀርባ መላውን ዓለም ግራ ያጋባ አንድ ትልቅ ሚስጥርም አለ። የራሳቸው የሞጅጣባ ኻሜኒ ትክክለኛ መገኛ እስካሁንም አለመታወቁ ነው። ይህ ግጭት መጀመሪያ የጀመረው ባሳለፍነው የካቲት 28 ቀን አሜሪካና እስራኤል የኢራን የኒውክሌርና የሚሳኤል መርሃ ግብሮችን ለማሽመድመድ በቀጥታ ቴህራን ላይ ጥቃት በሰነዘሩበት ወቅት ነበር። በዚያው በጦርነቱ የመጀመሪያ ቀን የአሁኑ መሪ አባትና የቀድሞ የበላይ መሪ የነበሩት አያቶላ አሊ ኻሜኒ በአሜሪካና እስራኤል የአየር ድብደባ ተገድለዋል። ከዚያን ጊዜ አንስቶም ልጃቸውና አዲሱ ተተኪ የበላይ መሪው ሙጅተባ ኻሜኒ ይህንን የቴሌግራም መግለጫን ጨምሮ በርካታ የጽሑፍ ትዕዛዞችን በይፋ ቢያስተላለፉም እስካሁን ድረስ ግን በአደባባይ አልታዩም። ይህ መሪው በአካል አለመታየት በኢራን ከፍተኛ የስልጣን እርከን ውስጥ ምን እየተካሄደ ነው? መሪው በህይወት አሉ ወይስ በደህንነት ምክንያት በሚስጥር ስፍራ ተደብቀዋል? የሚለውን ጥያቄ አንስቶ የሚስጥራዊ መጋረጃውን ጉዳይ ይበልጥ አሳሳቢ አድርጎታል። የዚህ ጦርነት ዋነኛው መቆጣጠሪያ ቁልፍና የዓለም ኢኮኖሚ የደም ስር የሆርሙዝ ሰርጥ መሆኑ ተደጋግሞ የተነገረ ነው። ባለፉት ቀናት ሁለቱም ወገኖች በዓለም የነዳጅ አቅርቦት 1/5ኛውን በሚያስተላልፈው በዚህ ወሳኝ የባህር መስመር ላይ እገታዎችን አጥብቀዋል። አሜሪካ በኢራን ወደቦች ላይ የባህር ከበባ ማድረጓን ስትገልጽ፣ ቴህራን በበኩሏ የኔን የባህር ህግ የሚጥሱ መርከቦችን እመታለሁ ስትል ዝታለች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የዓለም ሀገራት የባህር ላይ ትራፊክን የመጠበቅ ኃላፊነትን እንዲጋሩ ጥሪ አቅርበዋል። እሁድ ዕለት የኢራን አብዮታዊ ዘብ ባወጣው መግለጫ 4 የንግድ መርከቦች በአሜሪካ ድጋፍ ታግዘው ደህንነቱ ባልተጠበቀ መስመር የሆርሙዝ ሰርጥን ለመሻገር ሲሞክሩ ማስጠንቀቂያ እንደተሰጣቸው ገልጿል። ከመካከለኛው ሁለቱ መርከቦች ማስጠንቀቂያውን ሰምተው ወዲያውኑ ወደ ኋላ የተመለሱ ሲሆን የቀሩት 2 መርከቦች ግን መስመራቸውን ባለመቀየራቸው በወሽመጡ ላይ ፍንዳታ ደርሶባቸዋል። የብሪታንያ የባህር ንግድ ተቋምም አንድ መርከብ በጥቃቱ ምክንያት በእሳት መያያዙንና መርከበኞች እየለቀቁት መሆኑን አስታውቋል። ጦርነቱ ከመጀመሩ በፊት በቀን በአማካይ 140 የነዳጅ መርከቦች ያልፉበት የነበሩት ይህ ወሳኝ የዓለም የነዳጅ መስመር በአሁኑ ወቅት በአሜሪካ የባህር ላይ ከበባና በኢራን ጥቃቶች ምክንያት በቀን ወደ 3 መርከቦች ብቻ ዝቅ ብሏል። ይህ በዓለም አቀፍ ደረጃ የነዳጅና የሸቀጦችን ዋጋ ሰማይ በማድረስ ከፍተኛ ዋጋ ንረትን በመፍጠር በተለይም ድሃ ሀገራትን ለከፋ ችግር እየዳረገ ይገኛል። ይህ የካቲት 28 ቀን አሜሪካና እስራኤል የኢራንን የኒውክሌር ጣቢያዎች ለማውደምና በቀጠናው ያሉትን የእጅ አዙር ኃይሎች ለማዳከም በሰነዘሩት ጥቃት የጀመረው ከባድ ጦርነት በአሁኑ ወቅት በሺዎች የሚቆጠሩ ሰዎችን ሕይወት ቀጥፏል። በሚሊዮን የሚቆጠሩ የኢራንና የሊባኖስ ዜጎችም ተፈናቅለዋል። የሊባኖሱ ሄዝቦላም ከእስራኤል ጋር ያለውን ጦርነት በአዲስ መልክ ቀስቅሷል። የዚህ ጦርነት ዋጋ ለሁለቱም ወገኖች እጅግ አስፈሪ እየሆነ መጥቷል። ጦርነቱ ከተቀሰቀሰበት የዛሬ 5 ወራት አንስቶ እስካሁን 17 የአሜሪካ ወታደሮች የተገደሉ ሲሆን ከ430 በላይ ቆስለዋል። በኢራን በኩል ደግሞ በአሜሪካ የቅርብ ቀናት ድብደባ ብቻ 50 ሰዎች ሲገደሉ 517 ሰዎች ቆስለዋል። በዚህ ወር ብቻ በአሜሪካ ጥቃቶች ሳቢያ ከ40 በላይ ሰዎች መገደላቸውን የቴህራን ባለስልጣናት አረጋግጠዋል። በአሁኑ ወቅት የቴህራን ተደራዳሪዎች ከአሜሪካ ጋር የነበረውን የሰላም ውይይት ሙሉ በሙሉ ማቋረጣቸውን ይፋ አድርገዋል። ሁለቱም ኃይሎች ፍጥጫቸውን ካላቆሙና ወደ ጠረጴዛ ካልተመለሱ ዓለም ከዚህ ቀደም አይታው የማታውቀውን ታላቅ የኢኮኖሚ ውድቀት፣ የኃይል አቅርቦት መቋረጥና የታሪክ አጥፊ ወታደራዊ ቀውስ ልታስተናግድ ትችላለች። ሁኔታው ወዴት ያመራ ይሆን? እስራኤል በቀጥታ ወደ ጦርነቱ ለመግባት መዘጋጀት፣ የየመኑ ሀውቲዎች በሳውዲ ላይ የባህር ከበባ መጣላቸውና የገሃነም ደጃፎች መከፈት ዓለምን ወደ 3ኛው ዓለም ጦርነት ይወስዳት ይሆን? ማንም በእርግጠኝነት ሊነግረን አይቻለውም።